እሺ እኔ አረብ ሀገር ስመጣ ብዙ ዋጋ ከፍዬ አረብ ሀገር ለመምጣት ብቻ ብዙ ዋጋ ከፍዬ 3 ዓመት ጠብቄ በጣም ብዙ ብር ተበልቼ ነው የመጣሁት። ተስፋ ለመቁረጥ ስሞክር ለአረብ ሀገር በላሽ። 3 ዓመት ለአረብ ሀገር ቪዛ ጀግና ነሽ። አዎ 3 ዓመት በተለያየ ሀገር ሞክሬ በመጨረሻ ላይ ግን ቤሩት እንትን መጣልኝ። ቤሩት ሄድኩ። ያው ይሄንንም ያደረኩት 3 ዓመት ታግሼ የጠበቅኩት ከችግር አንጻር ነው። የአንድ ልጅ እናት ነኝ። ባለቤቴ ግብርና ይሰራል። ያው የግብርናን ህይወት የሚያውቅ ያውቀዋል። ይሰራል፣ 1 ዓመት ይከስራል፣ 1 ዓመት ያገኛል። ከቤት አስቤዛና ከቤት ኪራይ አይወጣም ማለት ነው። እና በቤት ኪራይ እኔ በጣም ብዙ ተሰቃይቻለሁ። በቃ ከምነግርሽ በላይ ልጄን ይዤ ከአንዱ ሰፈር ወደ አንዱ ሰፈር ስቀይር ልጄ የሚጠይቀኝ ጥያቄዎችማ ለምንድን ነው የምንቀይረው? ልጆቹ እኮ ከዛ አይወጡ፣ ምን ለምንድን ነው ከዛ የምወጣው እያለ ልጄ ሲጠይቀኝ እኔ በጣም ያመኝ ነበር። እና በቃ ያንን ያደረኩት ስደትን የመረጥኩት ልጄን ትቼ ከልጄ መለየትን የመረጥኩት በሞታ ምክንያት ነው። በቃ በቤት ኪራይ ማለት ነው። እና በስተመጨረሻ ተሳክቶልኝ ወደ ቤሩት ሄድኩ። ቤሩት እንደሄድኩ ጥሩ ቤት ነው የገጠመኝ። ሰዎቹም ጥሩ ናቸው። ስራም ቢበዛ ሰዎቹ ጥሩ ናቸው። ለዓላማ እስከወጣሁ ድረስ ሁሉም ታግሼ እኔ ዓላማዬን ለማሳካት ብቻ ነው እንጂ ስለ ሰዎቹ ወይም ስለ ስራው መብዛት ምንም አይደንቀኝም ነበር። እና እንደዛ እያልኩ ስልክ የለኝም። በወር በ15 ቀን ሴትዮዋን እየለመንኩ እየተለማመጥኩ ነው ልጄን የማገኘው። ስልክ ይዤ አልሄድኩም። እና ሴትዮዋን ስልክን ግዢልኝ ብዬ ብጠይቃት ፈቃደኛ አልሆነች። 2 ዓመት ስጨርሽ ነው ስልክሽ የምገዛልሽ የምትይዥው ብላ ትከለክለኝ ነበር። እንደዛም ሆኖ እኔ ለዓላማ ስለወጣሁ ብቻ ስለ ስልክ ምንም አይጨንቀኝም። እኔ ዓላማዬ አንድና አንድ ሰርቼ ተለውጬ ቦታ ገዝቼ ከቤት ኪራይ ለመውጣት ብቻ ነበር። እና እየሰራው ያለው 4ኛ ወር ላይ ምናምን በቃ ህመም ጀመረ። ሙቀት ነበረ የሄድኩበት ወቅት ቤሩት። እና ያንን ሙቀት መቋቋም አልቻልኩም። ምግብ ይከለክለኝ ነበር፣ ራስ ምታት፣ በቃ የማያምን ቦታ የለም። ግን አልናገርም፣ ምክንያቱም ብናገር ፍርሃት በቃ ትመልሰኛለች የሚል ፍርሃት። ሰው ሲታመም ወደ ሀገሬ ልግባ ነው እኔ አልልም። ለምን እኔ ለዓላማ ስለወጣው በቃ ያንን ሁሉ ተቋቁሜ ምግብ አልበላ ሲለኝ በውሃ እያሟቅኩ ማለት ነው እውጠው ነበር። ከዛ በጣም ሲያመኝ ሽንት ቤት ገብቼ ለ5 ደቂቃ ለ10 ደቂቃ ሽንት ቤት ተኝቼ አሳልፌ ይወጣ ነበር። እና እንደዛ እያደረኩ ደህና እየሰራው ልጄን እያወራው ቤተሰብን እያወራው እያለው አንድ ቀን አመት ላይ ሲሆነኝ ምን አደረኩ? ኩሽና በጣም እንትን ብሎ አለቅ ብሎ የሆነ ቦታ የመነቸከ ቦታ የሆነ ፍሪጅ እንትን በጣም አስለቅቂው አይለቅም ይሄ ብላኝ፣ ከዛ በቃ ተገፈኩት። ባልሞከርኩት ነገር የለም ቢሲ ላይ ጀበል ካርቦሃይድሬት ብቻ 4 ነገሮች ነው ቀላቅዬ ደፋውበት። ስደፋበት ሳው በጭንቅ በአፍንጬ ገብቶ ማለት ነው አይኔ ደም የለበሰው። እኔ አላቅም እንደዚህ እንትኖቹን ተቀላቅሎ አደጋ እንደሚያመጡ አላቅም። ታውቂያለሽ? ከዛ እሷ 4 ሰዓት ነው ከጠዋቱ አስታውሳለሁ። እሷ የተኛችበት ድረስ ሸቶ ምንድነው የሚሸተው ምንድነው ያደረገችው ብላ ሰውየውን ስትልከው ምንድነው እሱ ለምንድነው እንደሚሸተው ሲለኝ ይሄን እንደዚህ ያደርገኝ ሲል ሰውየው በጣም ጮኸ። እንዴት እንደዚህ ታደርጊያለሽ? ይሄ እኮ መጥፎ ነው። በቃ አዞረኝ በዛን ሰዓት። ከዛ ቁጭ አልኩ፣ ውሃ ጠጣሁ፣ ተረጋጋሁ። ለጊዜው ራስ ምታት ለቀቀብኝ፣ ፓናዶል ዋጥኩኝ። ከዛ ወደ ስራ ገባሁ። በዛን ሰዓት ለ2 ቀን ለ3 ቀን አመመኝ። ከዛ ምንም አልመሰለኝ እና አመት ከ3 ወር በቃ 3 ወር ምናምን ታገሰኝና የሆነ ሳል ነገር ጀመረ። ሳል ነገር ሲጀምር ምንም አልመሰለኝ ማለት በቃ ብርድ መቶኝ ወይም ደግሞ የሆነ ጉንፋን ነገር ነው ያ እነሱን እደብቃለሁ። እነሱ ፊት ራሱ አለማሳል ይሁን ፍቅ እያልኩ ነው የማስለው። ግን ለሊት በጣም ያስለኛል። አላወራም። ለምን እፈራለሁ? እኔ አሁን አሳለኝ ብዬ እንትን ብል እነሱ በቃ ያሳፍሩኛል የሚለው ስላለው እስኪ በጣም እፈራለሁ። ግን ከዛ ወር 15 ቀን እየጨመረ እየባሰብኝ መጣ። የሌሊቱ ወደ ቀን እየዞረ በቃ እየባሰብኝ መጣ።
እህል ስበላ ያስመልሰኛል። በቃ የሆነ ነገር ስቀምስ ያስመልሰኛል። አላወራም ታውቂያለሽ። ከዛን አመት ከ3 ወርና ከ4 ወር በቃ 3ኛ ወር ላይ ሲሆን በጣም እያመመኝ አቅም እያነሰኝ መጣና አንድ ቀን መዳም አልኳት፣ ቀስ ብዬ ማለት ነው፣ ፕሊስ አሞኛልና መድኃኒት ስጪኝ አልኳት። ምንሽ ነው የሚያመሽ ስትለኝ እኔ እንጃ ጉንፋን መሰለኝ ራሴን ነው ምናምን አልኳት። ምክንያቱም ሳል ነው ስላት እነሱ ሳል እንደሚፈሩ ስለማቅ አልተናገርኩም እንደዚህ ግልጽ አድርጌ። እኔ ግን አውቄዋለሁ ሳሉ የሆነ ነገር እንደጎዳኝ ማለት ነው። በጣም ድርቅ ያለ ሳል ነው። ፋታ አይሰጠኝም ለሌሊት። እነሱ አይሰሙም፣ ያው እኔ ክፍሌ ስለምንትን ስለምን። ከዛም የሆነ ፓናዶል ትሰጠኛለች፣ የሆነ የሷ የምትጠቀመው መድኃኒት ትሰጠኛለች። እኔ ለመዳን ስለምጓጓ ለመስራት ስለምጓጓ ወስዳለሁ የሰጠችኝ ሁሉ። ግን ለሁለት ለ3 ቀን እየተሻለ ለካሱ እያሸተ ነው የሚመጣው ታውቂያለሽ። እያሸተ ይመጣል። እኔ ወስዳለሁ፣ እሷ ትሰጠኛለች። ከዛ አመት ከ5 ወር ከ6 ወር ሲል በጣም እየባሰ መጣ። በቃ በጣም እየአሳለኝ መጣ። ከዛ ክረምት ገባ። የቤሩትን ክረምት የሚያውቅ ያውቀዋል። በጣም ብርድ አለው። ገጠራማ ቦታ ነው ያለሁት። ቅዝቃዜው ሲሰማኝ እቃዎቹን ሳጥብ ምናምን በቃ እየባሰ መጣ። ጠዋት የቀነስኳት ማታ የቀነስኳት ምንም የሚረጋ ነገር የለም። በቃ አቅም ያንሰኛል። እየተደበቅኩ ግድግዳ እየተደገፍ ቁጭ እላለሁ። ስመጣብኝ ኮቴ ስሰማ ብድግ ብዬ እሰራለሁ። ከዛ በጣም ሲብስብኝ ሊጥለኝ ሲሞክር ሽንት ቤት ገብቼ ለ10 ደቂቃ ለ15 ደቂቃ ውሃ ከፍቼ እተኛለሁ ሽንት ቤት። ከዛ እንደዛ እያረኩ እያሳለሁ ከ7 ወር ከ8 ወር ሲል በቃ በጣም አቃተኝ። 7ኛ ወር ላይ በጣም አቃተኝ። ፕሊስ እባክሽም በቃ በጣም እያቃተኝ ስለሆነ እየሰሙ ግን እነሱ ታውቂያለሽ ምንም አላሉኝም። መድኃኒት ነው የሚሰጡኝ። አንድ ቀን ሰውዬው ሄደ ፋርማሲ ሽሮፕ ገዝቶልኝ መጣ። ከዛ ወሰድኩ፣ እሱን ጨረስኩ። ለ3 ቀን ለ4 ቀን እንደተለመደው ፋታ ይሰጠኛል፣ ይመለሳል። ከዛ ሲብስብኝ ፕሊስ ሐኪም ቤት ውሰዱኝ አልኳቸው። በቃ መዳም ፕሊስ እባክሽን ሐኪም ቤት ውሰዱኝ፣ እኔ መስራት ነው ፈልገው። ከዛ እንደዛ ስለ እሺ በቃ ማታ እንትን ባሏ ሲመጣ ጠዋት ይወስድሻል አለችኝ። በአቅራቢያቸው ያለ ፋርማሲ ወሰዱኝ። በደንቡ መናገርን ባልችል በዛን ሰዓት የሚሉትን ሰማለሁ እና ይሄ እንግዳ ነገር ነው በሽታው አለ፣ እንግዳ ነገር ነው እና 2 መርፌና ሽሮፕ ኪኒን የተለያየ ነገር ሰጠኝ። ከዛ እነሱንም ወሰድኩኝ። እንደዛው ታገሰኝ የሆነ ለ3 ቀን ለ8 ቀን በቃ ያንን መርፌውን ወቅቶኝ ሽሮፑን ወስጄ ኪኒን ወስጄ ለ8 ቀን ታገሰኝ። ከዛ ጭራሽ ብሶ ተመለሰ። በቃ ብሶ ደም አላ በቃ ከተለው ደም ጉሮሮዬን እንደ ጦር ይወጋኛል። እንደዛም ሆኖ በቃ አምላኪ እኔ እንደዛም እያደረገኝ ማለት ነው። ሰው እንደዛም እያደረገ ሰው ለህይወቱ ይታገላል። እኔ አምላኪ እባክህን አድነኝና አላማዬን አሳክቼ ልግባ እባክህን። በቃ እንደዚህ ነው የምለው ጠዋት ማታ፣ እባክህ አምላኪ ማረኝ። ተመልሼ ወደ ምንም ሳልይ ወደ ሀገሬ መግባት አልፈልግም። በቃ የማገኛትን ገንዘብ በሙሉ የሚልከው ለባለቤቴ ነው። ባለቤቴ ግብርና ይሰራል። ስራ በሰፊው ስራና እኔ ብዙ አመት መቆየት አልፈልግም። ለልጄ መግባት ፈልጋለሁ። በ2 አመት በ3 አመት መግባት ፈልጋለሁ። በሰፊው ስራ እያልኩ ለሱ ነው የምልከው። ለእናቴ አንድ ቀን ቡና ግዢ ብዬ አልሰጠኋትም። ለራሴ እንደዚህ ቲሸርት መቀየር አልፈልግም። እኔ በቃ አላማዬን ማሳካት ብቻ ነበር አላሜ። ከዛ እንደዛ እያደረገ እንትን እያልኩ ያንን መድኃኒት ወሰድኩ። በኋላ አንድ ቀን በጣም አስሎ ከምሽቱ በእነሱ 5 ሰዓት ላይ ልብስ እያጣጠፍኩ እያለሁ ሴትዮዋ ፊት ለፊት ነች። ጣለኝ፣ ራሴን አንባል በቃ ጣለኝ። ራሱ ስቼ ወደቅኩ ማለት ነው። ምክንያቱም ምግብ የለም። ምግብ ትበያለሽ ስትለኝ አዎ ነው የምላት። ከዛ እነሱ የሰው እንትን የለም ነበረ። እሷ 1ኛ ፎቅ ነበረች ምራታ። ሰው የለም። ሴትዮዋ እንዲቱር ብላ የምትነሳ ሴትዮ አይደለችም። ከዛ ስልክ ደውላ ምናምን ስምራትየዋ መጣሁ አፍሳብኝ። ከዛም በኋላ ካረጋጉኝ እንትን ከውሃ ካፈሰሱኝ ከነቃው በኋላ ሐኪም ቤት ወሰዱኝ። ግሉኮስ ተሰካልኝ። ግሉኮስም እዛው ሳክተውልኝ ጨርሼ ወደ ቤት ገብቼ ያንን ሽሮፕም እንደዛው ምንም አላወቀውም በሽታው።
በዛን እዛ ራሱ እንደዛ ወድቄ ደህና ሐኪም ቤት አይደለም የወሰዱኝ። አላወቁም በሽታውን በስነ ስርዓት አልተመረመርኩም። ከዛ ያን ግሉኮስ ማታ ጨረስኩ። ጠዋት ወደ ስራ ነው የተነሳሁት። ሽሮፔን ጠጣሁ። ምግብ ያሉኝ ይሻል። ከዛ እንዴት ምግብ የሚገባ ነገር የለም፣ ውሃ ነው የሚገባው። ስበላው ይመለሳል። ግን እኔ ተስፋ አልቆርጥም። በውሃ የአፌ ውስጥ አድርጌ በውሃ አውርደው እምቢ ሲለኝ ከጉሮሮ ሲተናነቅ፣ ከዛ እንደዛ እያልኩ በጣም አቃተኝ። በቃ ከዛ በቃ አቅም በጣም ሲያንሰኝ እባካችሁን እኔ እዚህ መሞት አልፈልግም፣ አትራሳውንድ አስነሱኝና ማለት ይሄ እንትን የሚነሳው ምንድን ነው የሚባለው? ይሄ ደረት ላይ የሚነሳው ነገር ኤክስሬ ራጅ የስ እሱን አስነሱኝ ብዬ ለማንኳት አንድ ቀን መነሳት ትፈልጊያለሽ? አሁን ለታርን ላኪን የወሰድንሽ አለች። አሁን ለታን የወሰድሽኝ እግዚአብሔር ይስጥሽ። ግን ይኸው እንደምታየው ነው። ምንም ትዕግስት አልሰጠኝም። ይኸው እያሸተ ነው። ጨርሹን ለሁለት ለሶስት ቀን እንትን እያለ ይመለሳል። ለእኔም አደጋ ነው፣ ለእናንተም ጥሩ ነገር አይደለም። ምክንያቱም በቃ እኔ ቶሎ የመጣው እንትን ነው የሳምባ ላይ እንትኑ እንዳረፈ ነው። በቃ እኔ አውቄዋለሁ ከመጀመሪያው። ግን ድን አለው የማለት ጉጉት እንዳለ እናንተም አስነስታችሁ በሽታውን አውቃችሁ መድኃኒት እንድወስድ እፈልጋለሁ። መድኃኒት መውሰድና መዳንና መስራት እፈልጋለሁ። አንቺ ሀገርሽ መግባት ትፈልጊያለሽ አልኩኝ። አልፈልግም። እኔ የምፈልገው መስራት ብቻ ነው። ከዛ እንደዛ ስላት እሺ በቃ ባባ ጠዋት ይወስድሻል አለችኝ። ሰውዬው ጥሩ ሰው ነው። ከዛ ሲመጣ ነገረችው። አልተሻለሽም እንዴ ሲለኝ እኔ እኮ አልተሻለኝም፣ ሌሊት እኮ በጣም ያመኛል እና ምግብም እየበላሁ አይደለም ብዬ ግልጹን ነገርኩት። በቃ ምክንያቱም ምንም እየተሻለኝ አይደለም። ከዛ ሰውዬው ደወለ ደህና ሐኪም ቤት ቀጠሮ አስያዘ። ቅዳሜ ቀን ነበር የነገርኳቸው። እሑድ ቀን ወሰዱኝ። ከዛ ወሰዱኝ። እራት ተነሳው። ሰውዬው በስነ ስርዓት አየኝ። ዶክተሩ ደህና ሐኪም ቤት ነው የወሰዱኝ። ከዛ ምን አለ እኔ ሰማለሁ ሲል ማለት ነው ለሰውየው ምን አለው? እቺ ልጅ ሰው አላት እንዴ አለ። አይ የላትም። የሚንከባከባት ሰው አለ? የላትም። እናንተ ጋር ግን አሁን ውጤቱ እስከሚመጣ ውሃ አትንካ፣ ለብቻዋ ትቀመጥ። ምክንያቱም በጣም ሰውነቷ ትኩሳትና የሆነ የተለየ ነገር ስላለው ውጤቱን መጠበቅ ስላለብን ውጤቱ እስከምንነግራችሁ ድረስ ለብቻዋ ትቀመጥ፣ ማክስ ታርጋለሁ። እሺ ያለ። ከዛም የሆነ ማስታገሻ ነገር ሰጠኝ። እሱን ይዘን መጣን፣ ተመለስን። ከዛ ሴትዮዋ ስጠይቀው ቤት መጥቶ ምን አለ? ምንም ጥሩ ቢሆነች አረብ ነው። ምንም ጥሩ ብትሰሪላቸው፣ ምንም ጥሩ ብትወኝ፣ እነሱ ምንም ጥሩ ቢሆኑ አረብ ነው። ምን አላት ሴትዮዋ ስጠይቀው? ምን አለ ዶክተሩ ስትለው፣ አይ ምንም አላለም፣ ውጤቱ እስከሚመጣ ጠብቁ ነው ያለው። ደህና ነች አለ። ያኔ እዛ ጋር ውሃ ቀዝቃዛ ውሃ እንዳነካ ለብቻዋ ትቀመጥ ያለው እንደበቃት። ምክንያቱም ሴትዮዋ ታማሚ ስለሆነች የሆነች ትፈራለች ብሎ ይሁን አላውቅም፣ እኔ እንደዛ ነው ያሰብኩት። ከዛ ማክስ ታርግ ብሏለች አላት። ማክስ አርግ ያለኝ አለችኝ። ማክስ አረኩ። ማክሴን እያረኩ እየሰራሁ እያለ በአራተኛ ቀን መጣ ውጤቱ። ማታ ነው ሲደወልላቸው። እኔ ኩሽና ሆኜ እሰማለሁ። ፊቷ ሴትዮዋ አላ እያለች በቃ ግራ ተጋብታለች። እንዳልነገረኝም ፈርታለች። ግራ ገብቷታል። ከዛ ምራት እያንጠሩኝ ያዳምጣቸዋለሁ። እንዴት እንዲህ ሊሆን አይችልም፣ በስህተት ነው ይላሉ። በቃ ማመን አልፈለጉም። ቲቪ ነው ሲባሉ ማመን አልፈለጉም። ቲቪ ነው ወደ ሰው ይተላለፋል እያለ ነው ዶክተሩ። እኔ ደግሞ ክረምት ስለሆነ ከሴትዮዋ ጋር ማታ ቁጭ በይሉኛል። እዛ ሳሎን አብረን ቁጭ እንላለን። ከሴትዮዋ ጋር በጣም ቀራረባለሁ። መድኃኒት፣ ውሃ ምናምን በቃ ምግብ የምሰጣት እኔ ነኝ። ምግብ የተለያዩ ነገሮች የምሰራው እኔ ስለሆንኩ ከኔ ጋር ቅርርብ አላት። ሳስልም አጠገቧ ነኝ። ያን ለእኔ ሳይሆን ለራሷ በጣም